ነበር። ያው እንግዲህ አዲስ እንደቀጠለ ነው። ሁሌም እንግዲህ በየአመቱ እንደዋወላለን ከኡስታዝ አቡበከር ጋር በተለይ የጎዳና ላይ ኢፍጣር በተመለከተ የዘንድሮንም እስኪ ምን አዳዲስ ነገሮች አሉ በሚል ደወል አድርጌ ያለው። ኡስታዝ አቡበከር እንዴት ነህ? እንዴት ነህ? ደህና ነው ወንድሜ። ታዲያስ እንዴት ነው ጾም? በጣም ቆንጆ ነው አልহামዱሊላህ። ጥሩ ይዞናል አልহামዱሊላህ ረብል ዓለሚን። ብዙ ጊዜ ጾም ደስ ይላል ሲፈጠን እንደውም የሚያለቅሱ ምዕመናን ያጋጥማሉና ስለሱ እስኪ ንገረኝ መጀመሪያ። ያው ጾም በናፍቆት የሚጠበቅ ነው። ያው እኛ በደጋጎቹ መልካም የአላህ ባሪያዎች 6 ወር አላህ ጾም ጋር እንዲገናኛቸው አላህን ይለምናሉ። ሲሄድባቸውም በተመሳሳይ ደግሞ ያዝናሉ። ረመዳን ወደ መጨረሻው ምዕራፍ እየተጠጋ ሲመጣ ሚሉት አባባል አላቸው። እባክህ ረመዳን ሆይ ረጋ በልልን፣ ፈጠንክብን፣ አትውጣብን ይላሉ። የብዙ በረከት ወር ስለሆነ ብዙ ነገር በውስጡ ስለያዘ ያንን ጠጋና በረከት ሳንጠቀምበት በአግባብ ቀኑ አነሰብን ነውና ያው በጣም ይጨንቃል ሲሄድ ረመዳን ሲያልቅ ሲፈጥን ብዙ ነገር ስላለው በውስጡ። አንድ ወዳጅ አለኝ አብዱ፣ በጣም ያው የኔ ሚዜ ነበርና አብዱ በተለይ የጋራ ወዳጃችን አብዱ ተጨማሪ አንድ ሳምንትም ይጾማልና ስለሱ ጾም ብዙዎች የሚጾሙት ነው ወይንስ ለተወሰኑ ሰዎች ብቻ? ያው የረመዳን ጾም ግዴታ ጾም ነው። አቅሙ የደረሰ ጤነኛ የሆነ ሰው ማንኛውም ሰው ሊጾመው ግዴታ ነው። ቋሚ በሽታ የሌለው ምናምን እስካልሆነ ድረስ በጾም ግዴታ አለበት። ይሄ ከረመዳን በኋላ ያለው ጾም ሸዋል ይባላል። በሸዋል ወር የሚጾም የ6 ቀን ጾም ነው። እሱ ጾም ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ከረመዳን በኋላ 6ቱን የሸዋል ጾም ያስከተለ ሰው የጀነት ሰው ነው ብለዋል፣ መስክረውለታል። ከዛ ውጭ የሸዋል ጾም ረመዳን ውስጥ ያጠፋናቸው የጎደሉ የተለያዩ ነገሮችን ለመሙላት ያንን የሚያግዝ ነው። ወይም አመቱን እንደ ጾም ይቆጠርለታል ነው ያሉት። ስለዚህ በዛ መልኩ ይጾማል። ግን ግዴታ ጾም አይደለም። ግዴታ ጾም ስላልሆነ ሁሉም ሰው ተገዶ አይጾምም። ትልቅም ትንሽም ቢሆን በልምድ ይጾማል። ሱና ጾም ነው። ይሄኛው ግን ግዴታ ነው፣ ረመዳን ነው። በጣም ይገርማል የጊዜው መሄድ። ባለፈው ስለ ጎዳና ላይ ኢፍጣር ካወራን 1 አመት ሆነን ማለት ነው አይደለ? በትክክል ሳይተሻል። ነገ እንግዲህ በልዩ ሁኔታ የጎዳና ላይ ኢፍጣር አለ የሚባል ነገር ሰማውና ስለሱ ዝግጅት፣ ምክንያቱም አዲስ አበባ ላይ ብቻ ሳይሆን በክልልም ነው የሚል መረጃም ደርሶኛልና ኡስታዝ እንደተለመደው እስኪ ስለሱ መረጃ አስጠኝ። እሺ ሰፌ፣ ያው እንግዲህ የጎዳና ላይ ኢፍጣር አሁን ለ6ኛ ጊዜ በዚህ መልኩ በከፍተኛ ደረጃ እየተከበረ ተበታትኖ ከሚደረገው ባለፈ በዚህ መልኩ እየተከበረ የሚገኝ ትልቅ ዝግጅት ነው። የሙስሊሞቹ በጋራ በአንድነት አደባባይ ላይ ወጥተው አብሮነታቸውን የሚያሳዩበት፣ የጋራ የሆነ ማንነታቸውን የሚገልጹበትና የተቸገሩ ወገኖቻቸውን የሚያስቡበት፣ ሌሎችንም የሚያስፈጥሩበት መሰል ተግባራት የሚሰራበት፣ የአብሮነት ተግባር የሚስተናገድበት ትልቅ መድረክ ነው። ሀገራዊ የሆነ እሴቶቻችን የምናጎለብትበት፣ እስላማዊ እሴቶቻችንን ከፍ የምናደርግበት፣ እነዚህና መሰል ተያያዥ ጉዳዮችን የምንፈጽምበት መድረክ ነው። ብዙ ጊዜ ያው የረመዳን ወር የአብሮነት የአፍጥር በጋራ የምናፈጥርበት፣ በጋራ የምንረዳዳበት፣ ኃላፊነታችንን ለመውጣት ሰደቃ በመስጠት የምናሳልፈው ነው። ያን ደግሞ በጋራ በማድረግ የቻልነውን ለመስራት አንድ መድረክ ይዘን መልእክት የሚተላለፍበት፣ ሀሳብ የምንለዋወጥበት፣ ትምህርቶች የሚሰጡበት ነው እና ይህን ነው የጎዳና ላይ ኢፍጣሩ ለ6ኛ ጊዜ አሁንም በአማረ ሁኔታ ይከበራል ብለን እናስባለን ከአላህ ጋር። ለዚህም የዘንድሮውን መሪ ቃል ነጃሺ ለሀገር በሚል ፕሮጀክቱ ይፋ የሚደረግበት ትልቅ ኢቨንት ይሆናል ብለን እናስባለን። ምን ታስቧል? በነጃሽ ባለ ሀገር ሀሳብ ስር ምን አዳዲስ ይፋ የሚደረጉ ፕሮጀክቶች አሉ ኡስታዝ? 2 ነገር ነው። አሁን አንተ እንዳልከው አንድ የመጀመሪያ ፕሮግራሙ በሀገር አቀፍ ደረጃ ነው። በሀገሪቱ ላይ በተለያዩ በክልል ደረጃ ባሉ ከተሞች ላይ
የሚስተናገድና የሚፈጸም ይሆናል። እሱ አንዱና ዋናው ነው። ብዙ ከተሞች አሉ በዚህ ውስጥ አሁን ባህር ዳር፣ ደሴ፣ ድሬዳዋ፣ ሰመራ፣ ወራቤ እና መሰል ቦታዎች እንደ ማሳያ የሚነሱ ናቸው። ብዙ ቦታዎችን ይይዛል። ከዛ ውጭ በዚህ መርሃ ግብር ላይ ምንድነው እንደ ነጃሺ የነጃሺ ትልቅ ፕሮጀክት አለን። ነጃሺ መስጂድ ነጃሺ 00 የሚል ሌላ ትልቅ ፕሮጀክትን በተመሳሳይ በአገር ደረጃ አለን። እሱን እነዚህን ታሳቢ ባደረገ መልኩ የነጃሺ ለሀገር ፕሮጀክቶቻችን አንዱ የሆነውን ትልቁን ፕሮጀክት በህዝብ ለመስራት ይፋ ተደርጎ ፕሮጀክቱ የሚቀርብበት እለት ነው የሚሆነው። ያንን እናቀርባለን። በእለቱ ነው እንግዲህ የሚበሰረውና የሚቀርበው። ነገ በመሪዎችና ተቋሙ በሚኖሩት አመራሮች እንዲገለጽ እናደርጋለን ማለት ነው። ሀገራዊ ፕሮጀክቶቻችንን በጋራ አብሮነታችን ልንሰራቸው እንችላለን በሚል በዛ መልኩ ነው እንግዲህ የምንሰራው። ሰይፌ ስለ ነገው የጎዳና ላይ ኢፍጣር እስኪ እናውራ። ስንት ሰዓት ነው ፕሮግራሙ የሚጀምረው? አጠቃላይ ባለፈው ትዝ ካለህ እንደውም የአየሩንም ጸባይ ሁሉ በተመለከተ መረጃ ሁሉ ሰጥተን ነበርና ስለ ነገው ዝግጅት እስኪ አጠር አድርገህ ንገረን ኡስታዜ። እንትኑ ላይ የነገው ፕሮግራም ኦልሞስት ከቀኑ 7 ሰዓት ከ30 ሰዓት ጀምሮ ነው ፕሮግራሙ እንዲጀመር የምናደርገው። ዋናው ፕሮግራም በዛ መልኩ ይሄዳል። ከአሱር በኋላ ከአሱር በኋላ ዋናው ከ10 ሰዓት በኋላ ዋናው የዕለቱ ፕሮግራም በትልቅ መልእክቶችና ሀገራዊ ሀሳቦች የሚቀርቡበት ከአሱር በኋላ ይሆናል። የመንገድ ዝግ ሆኖ ግን ሰው መግባት የሚጀምረው ፕሮግራሙን ለመታደም የሚመጣው ሰው የሚገኘው ከ7 ሰዓት ጀምሮ ዙሁር ሰላት ተሰግዶ ነው ማለት ነው። ቀረ የምትለው መረጃ ካለ የስንብት ጥያቄ ነው ኡስታዝ አቡበከር። አላህ ያክብርልኝ ሰፊ። ያው እንግዲህ ፕሮግራሙን እኛ በአማረ መልኩና በተደራጀ መልኩ ከሁሉም ማህበረሰብ ይሄ ፕሮግራም በጋራ በአብሮነት ለማፍጠር የተደረገና የሚደረግ ፕሮግራም ከመሆኑ አንጻር የምንሰጣቸው የአፍጥር መመሪያዎችና አቅጣጫዎች አሉ። ሁሉም ሰው ሲመጣ ሊያደርጋቸው ሊከተላቸው የሚገባ በፕሮግራሙ ላይ መገኘት አለበት ብለን የምናስባቸው ከምግብ ማብላት ጀምሮ ተያያዥ በሆነ መልኩ ሰላማዊና ሁሉንም ሊያስደስት በሚችል መልኩ የጸጥታ መዋቅሮቻችንን በተከተለ መስገጃ ምንጣፎቻቸውን፣ ጥላቸውን፣ ሌሎችም ተጓዳኝ የሆኑ ነገሮችን በመያዝ መድረኩን የሚመለከትና መድረኩን የሚመጥን ነገር ብቻ ጾም ስለሆነ የጾምን ከፍታ የቁርአኑን ከፍታ የሚመጥን እዛ ላይ በተመልኩ ሰው እንዲመጣ ያንን ፕሮግራሙ በሚሰጠው አቅጣጫ ተከትሎ እንዲሄድ ማድረግ ነው። በደመቀ ሁኔታ በጋራ አፍጥረን በጋራ ዱዓ አድርገን ለሀገራችን እንግዲህ ይሄ ልዩ የሚያደርገው አንዱ ምን አለ የእስልምና ቤት ከተቋቋመ 50ኛ ዓመቱ ነው። 50ኛ ዓመቱ በዚህ ዓመት ነው። ይሄ አንዱ ሌላው ምዕራፍ ማለት ነው እና እሱ ባደረገ መልኩ ነው ሀገር ትንሽ ተቆራረጠ ኡስታዝ የተቆራረጠ ሄሎ ነገ እንግዲህ ያው ቀን ላይ ይጀምራል። ምናልባት ነገ ከቀን ጀምሮ ይጀምራል። መጨረሻው ላይ ሳንሰነባበት ተቆራረጠ። እንደገና እየደወልኩ ነው ኡስታዝ ጋር። ለማንኛውም ስለ ዝግጅቱ ነበር ቀደም ሲል ስለ ጎዳና ላይ ኢፍጣር ስለነገው ፕሮግራም ወደ በኋላ ላይ ተጨማሪ መረጃ የቀረ ነገር ካለ እንደዋወላለን። በያላችሁበት ጥሩ ጊዜ ነው የምንመኘው። ማንኛውንም ሐሳብ 6321 ላይ ጻፉልን እናየዋለን።